በሰው ልጅ ኮንሽስነስ ውስጥ የሚፈጠር አንድ በጣም አስገራሚ ነገር አለ። አስገራሚ ያደረገውም ነገር ደግሞ ብዙ ሰው ልብ ስለማይለው በጣም አስፈላጊና ህይወታችን ላይ ተጽዕኖ የሚያሳድርብን ነገር ቢሆንም ልክ እንደምንተነፍሰው አየር ለኛ ኢንቪዚብል ወይንም የማይታይ ነው። ታዲያ ይህም ነገር ምንድነው ብላችሁ ከጠየቃችሁኝ በእያንዳንዱ ጥያቄዎቻችን ውስጥ በእያንዳንዱ ውሳኔዎቻችን ውስጥ በእያንዳንዱ በመናደርገው ነገር ውስጥ የምንጠይቀው አንድ ጥያቄ ነው። ይህም ጥያቄ ስለኔ ምንድነው የሚያስቡት የሚለው ጥያቄ ነው። አይምሮአችን ውስጥ ሁሌም ቢሆን ዝም የማይለው። አሁን ይሄንን ስላችሁ ምናልባትም እኔ ራሴን ጠይቄ አላቅም እንደዚህ ብዬ አላስብም ብላችሁ ታስቡ ይሆናል። ምናልባትም ኢንዲፔንደንትሊ ነው ማስበው እኔ የግል ሐሳቤን ይዤ ነው መራመደው ትላላችሁ። ነገር ግን ሲጀመር ምን ይያልኳችሁ ያለሁት ኮንሽስ ቶት አይደለም። አስባችሁ አቅዳችሁ ራሳችሁን የምትጠይቁትም ሐሳብም ጥያቄም አይደለም። ስለዚህ ምናልባት እናንተ የግል ሐሳባችሁን ይዛችሁ የምትሄዱ ይመስላችኋል። የራሳችሁን ምርጫዎች፣ የራሳችሁን ሐሳቦች፣ የራሳችሁን የህይወት መንገድ ራሳችሁ እየወሰናችሁ የምታልፉ ይመስላችኋል። ነገር ግን ልብ ብላችሁ ራሳችሁን እንድትመለከቱ ድጋሚ ጥያቄውን ጠይቃችኋለሁ። ከሰዎች ጋር ስታወሩ ለምንድነው ቃላቶቻችሁን ለመመልከት የምትፈልጉት? ወይንም ደግሞ ምለውን ነገር መጠንቀቅ አለብኝ የምትሉት ለምንድነው? አይደለም የምትመርጡትን ቃል አነጋገራችሁን ወይንም ደግሞ የድምጽ አወጣጣችሁን እንኳን እያስተካከላችሁ ነው የምትመጡት። ሐሳባችሁንም የምትገልጹበትን መንገድም ትመለከታላችሁ። ስለዚህ ከፊታችሁ ላለው ሰው ምን አይነት ኢምፕሬሽን መፍጠር እንደምትፈልጉ ምን ያህል እንደለፋችሁ ተመልከቱ። እናንተ ማታስተውሉት ልፋት ነው። ነገር ግን ሰዎች እናንተን እንዴት እንዲያዩአችሁ እንደምትፈልጉ ቁጭ ብላችሁ ለመቆጣጠር እያሰባችሁ ነው። ታዲያ የሰዎችን ተቀባይነት የማግኘት ፍላጎት ገና ከልጅነታችን የሚጀምር ነገር ነው። እንደ ልጆች እንደ ህፃናት መጀመሪያ ልንማረው የምንችለው ነገር ታላላቆቻችንን አዋቂ ብለን የምናስባቸውን በእድሜ ተለቅ ያሉ ሰዎችን ፕሊዝ ማድረግ ወይንም መማረክ እንዳለብን እየተማረን እንመጣለን። አንድ ህፃን ልጅ ያለቅሳል፣ እናቱም ወደሱ ትመጣለች። የኮዘን ኢፌክት የመንስኤና የውጤት የመጀመሪያው ትምህርት ነው። ህፃኑ በማልቀሱ ምክንያት የእናቱን ሐሳብ፣ የእናቱን ኤነርጂ፣ የእናቱን ትኩረት ሊያገኝ ይችላል። ስለዚህ አፕሩቫሏን አገኘ ማለት ነው። ታዲያ ልጅ እያለን በጣም ቀላል ወይንም ሲምፕል የሚባል ኮዘን ኢፌክት ኢኩዌሽን ሊሆን ይችላል። ነገር ግን እያደግን ስንመጣ ይህ መንስኤና ውጤት የምንለው ነገር የበለጠ ውስብስብ እየሆነ ነው የሚሄደው። ምን አይነት አጋጣሚዎች ላይ ፈገግ ማለት እንዳለብን እየተማረን እንመጣለን። ምስጋናን የሚያመጡልን ነገሮች ምን አይነት ነገሮች እንደሆኑም እየለመደን እንመጣለን። በተጨማሪም ደግሞ መደበቅ ያለብንን ከሰው ልጅ ተቀባይነት እንዳናገኝ የሚያደርገንንም ነገር አሽገን ቁጭ እናደርጋለን። በማህበረሰባችን ውስጥም ደግሞ የሚያስቀጡንን ነገሮች እያስወገድን እየሸሸግን ነው የምንኖረው። ታዲያ ይህንን በማድረግ ውስጥ ነው እንግዲህ ራሳችንን እያጣ ነው መጣው ፎልስ ሰልፍ የሚባለው ወይንም የውሸት ማንነት የሚባለው ነገር እየገነባን እንመጣለን። ይህም ፎልስ ሰልፍ እናንተነታችሁን በቃ ሙሉ ለሙሉ ረስታችሁ ፐርፎርም እንድታረጉ አክተር እንድትሆኑ ነው የሚያረጋችሁ። እዚህች ምድር ላይ እንደናንተ በማስመሰል የሚበልጥ የተካነም ማንም ሰው ሊገኝ አይችልም። ምክንያቱም ራሳችሁን አይደላችሁም የሚወደድ ሰው ለመሆን ብላችሁ ነው እየሞከራችሁ ያላችሁ። ትክክለኛ ማንነታችሁን ሳይሆን በሰው አይን ውስጥ ያለ ማንነትን ያዘጋጃችሁት ማለት ነው። ከዚህ ሁሉ ነገር ውስጥ በጣም አሳዛኝ የሚባለው ነገር ምን እንደሆነ ታውቃላችሁ? እያስመሰላችሁ እንደሆነ እንኳን አለማወቃችሁ ትረሱታላችሁ። ያ ማለትም አሁን እያስመሰላችሁ ያላችሁት ወይንም ለብሳችሁ እየተንቀሳቀሳችሁ ያላችሁት ማንነት የእናንተ ትክክለኛው ማንነት መስሎ ይታያችኋል። ፐርፎርማንሳችን ላይ ወይንም ደግሞ ማስመሰላችን ላይ ይሄንን አክተር መስለን ፐርፎርም የምናደርገው መንገድ ላይ በጣም ጎበዝ ከመሆናችን የተነሳ ድራማው መቼ እንደሚያልቁላ አናውቅም። ሙሉ ለሙሉ ረስተነዋል። ስለዚህ ዛሬ ደግሞ ይሄንን ነገር እንዳለ እርግፍ አድርገን ብንተው ምን ይፈጠራል የሚለውን ነገር ደግሞ እንመልከት። እናንተ ራሳችሁን መሆን ብትችሉና ስለሰው ማሰብ ብታቆሙ ማንም ምንም ነገር ስለናንተ ቢያስብ ምንም ባይመስላችሁ ምን አይነት ህይወትን ትኖሩ ነበር? ሰው ስለኔ ምንም ቢያስብ ምንም ነገር ቢል ምንም አይመለከተኝም ማለት ምን አይነት ህይወትን ይሰጠናል? ይህንን ስላችሁ ሰዎችን በጥሩ መንገድ አትመልከቱ ወይንም ደግሞ መልካምነታችሁን እርግፍ አድርጋችሁ ተው እያልኩ አይደለም። እኔ እዚህ ጋር እየነገርኳችሁ ያለሁት ህይወታችሁን በሌሎች ሰዎች አመለካከት ላይ ሙሉ ለሙሉ አታንጠልጥሉት እያልኩ ነው። ይህ ማለት እኔ ይህንን ነገር ብናገር ዛሬ እንትና እንዴት አድርገው ነው የሚያስበኝ፣ አይ እንደዚህ ብለው ነው የሚገምቱኝ የሚለውን ነገር ሙሉ ለሙሉ እርሱት። ምክንያቱም እናንተ ሰዎችን ለማስደሰት ወይንም የሰዎችን አፕሩቫል ለማግኘት ብላችሁ የምትኖሩ አይነት ሰዎች ከሆናችሁ ትክክለኛ ማንነታችሁን ሳይሆን የእናንተን መስታወት፣ የእናንተን ሪፍሌክሽን፣ የእናንተን ነጸብራቅ ነው እየኖራችሁ ያላችሁት። ነጸብራቁም ደግሞ ሰዎች እንዲህ እንድኖር ይፈልጋሉ፣ ስለዚህ እንደዚህ አይነት ሰው ልሁን የሚል ምስል ነው። ከዚህ በላይ ችግሩን ውስብስብ የሚያደርገው ነገር ምን እንደሆነ ታውቃላችሁ? እነዚህ ለነሱ ፐርፌክት ሆናችሁ መቅረብ የምትፈልጉላቸው ሰዎች
ራሱ ለሌሎች ሰዎች እያስመሰሉ ነው። ስለዚህ እናንተም እያስመሰላችሁ ያላችሁት ራሱን ላልመሰለ ሰው። ስለዚህ እናንተ እነሱን ለማስደሰት ትሞክራላችሁ፣ እነሱም ሌላ ሰዎችን ለማስደሰት ይሞክራል፣ እነዛም ሰዎች ደግሞ አሁንም ሌላ ሰው ለማስደሰት ይሞክራሉ። እዚህች አዙሪት ውስጥ ገባችሁ። ሁሉም ሰው የሚያመልጥበትን መንገድ እየጠበቀ ነው። ነገር ግን ጉድጓዱ የበለጠ እየጠበበ እየሄደ ነው። ልክ ሁሉም ሰው ከቤቱ ወጥቶ ቤቱን እየፈለገ እንዳለ አድርጋችሁ አስቡት። ሁሉም ሰው በራሱ ዓለም ውስጥ ጠፍቷል ማለት ነው። ስለዚህ ሰዎችን ለማስደሰት መሞከር ወይንም ደግሞ የሰዎችን አፕሩቫል የሰዎችን ተቀባይነት ለማግኘት የምናደርጋቸው ነገሮች እንመልከት። እንበልና በአንድ ክፍል ውስጥ ናችሁ። ሰዎችም እናንተን አንድ ጥያቄ ጠይቋችኋል። ምናልባት ጥያቄው ስለ ሃይማኖት፣ ስለ ፖለቲክስ፣ ስለ አርት ወይንም ስለ ጥበብ፣ ስለምንም አይነት ነገር ይሁን። እነዛ ሰዎች ያንን ጥያቄ ሲጠይቋችሁ አይምሯችሁ ውስጥ የሚመጣው ነገር ምንድነው? ምን ብል ነው እነሱ ሊወዱኝ የሚችሉት የሚለው ጥያቄ ነው የምታስቡት። ኮንሺየስሊ አይደለም እያሰባችሁ ያላችሁ፣ ሰብኮንሺየስሊ ረን የሚያደርግ ጥያቄ ነው። ለራሳችሁ በጣም እውነተኛ ሆናችሁ ራሴን አልዋሽም ብላችሁ የምርም እነዚህን አጋጣሚዎች ብታስታውሱ እነሱ ጥያቄያቸውን ከጠየቁ በኋላ እናንተም ጥያቄያችሁን ከመመለሳችሁ በፊት ጥቂት ሰከንዶችን ተወስዱና ይህንን ጥያቄ ራሳችሁን ትጠይቃላችሁ። ለምን ከተባለ እነሱ እንዲያዩዋችሁ የምትፈልጉበት የሆነ መንገድ አለ። ያንን ፒክቸር ነው አይናቸው ላይ ለማስቀመጥ የሞከራችሁት። ምን አይነት መልስ ብመልስ ነው ከነዚህ ሰዎች ክብር ላገኝ የሚችለው ወይንም ደግሞ እነዚህ ሰዎች ሊያከብሩኝ የሚችሉት ምን አይነት ነገሮችን ባደርግ ነው ብላችሁ ነው የምታስቡት። ስለዚህ እነሱ የጠየቋችሁ ጥያቄ ይኖራል። ለዛ ጥያቄ መልሱን ከማሰብ ይልቅ ወይንም እኔ የምርም የማምንበት የማስበው ነገር ምንድነው ብላችሁ ራሳችሁን ከመጠየቅ ይልቅ ምን አይነት ነገሮችን ብናገር ነው እኔ በእነሱ ፊት በጣም ተደማጭ አሪፍና የሚከበር ሰው ልሆን የምችለው የሚለውን በማሰብ ተተኩታላችሁ። ሐሳባችሁን ስትጠየቁ ወይንም ደግሞ ከሰዎች ጋር ስታወሩ ብቻ አይደለም፣ ስራችሁን ሙያችሁን እስቲ ተመልከቱት። የሥራ ህይወታችሁን ብታዩ እናንተ ከምትሰሩት ስራ ምን ያህል የሚሆነው ነው የእናንተ ትክክለኛ የውስጥ ፍላጎት የሆነው? ስራችሁ የምርም ያስደስታችኋል ወይ? መቼ ነው የሚነጋልኝ? መቼ ነው ተነስቼ ልሰራ የምችለው ብላችሁ ታስባላችሁ ወይ? ወይስ ደግሞ አለቃችሁን ለማስደሰት አለቃችሁ እንዳይጮህባችሁ እንዳያባራችሁ ነው ማድረግ ያለባችሁ ነገር እያደረጋችሁ ያላችሁት? ታዲያ ይሄንን ሁሉ ነገር እያደረጋችሁ ያላችሁት ለምንድን ነው? እናንተ የማትፈልጉትን ስራ የምትሰሩት ምናልባት የምታሳድጉት ሰው ስላለ ወይንም ልጅ ስላላችሁ አሊያም ደግሞ ቤተሰቦቻችሁ ከእናንተ የሚጠብቁትን ነገር ለመሆን እነሱ ባሰቧችሁ ቦታ ላይ ለመድረስ አስባችሁ ይሆናል። በዚህ ሁሉ ፕሮሰስ ውስጥ ግን ፐርፎርማንስ ላይ ቀራችሁ። ልክ እንደ አክተር ሌላ ገጸ ባህሪ ወስዳችሁ እየተጫወታችሁ ነው። ይህንንም ገጸ ባህሪ ጥሩ አድርጋችሁ ተጫውታችኋል። ነገር ግን ምን ዋጋ አለው? ያ ገጸ ባህሪ ጥሩ ህይወት የለውም። ጓደኝነትንም ማሰብ ትችላላችሁ ወይንም ደግሞ የፍቅር አጋር መያዝን። አብዛኛው ጊዜ ጓደኞቻችሁን ወይንም ደግሞ የፍቅር አጋራችሁን ለምንድን ነው የማታውቋቸው? ምንም እንኳን ግንኙነታችሁ ጥሩ ባይሆንም የሻከረ ቢሆንም እነሱን የመተው ምንም አይነት ፍላጎት የላችሁ። ለምን? መተው ማለት ዲስአፕሩቫልን ያመጣል፣ ተቀባይነትን ማጣትን ያመጣል። ይህም ደግሞ ለእናንተ ስኬሪ ነው ወይንም ደግሞ አስፈሪ ነው። እናንተ ከሰው ልጅ ተቀባይነትንና ፍቅርን ማጣት አትፈልጉም። ስለዚህ የምራችሁም ቢሆን ትቆያላችሁ። ታዲያ በዚህ ሁሉ ፕሮሰስ ውስጥ ምን ያህል የሚባል ኦተንቲሲቲ ነው እየተሰዋ ያለው? ትክክለኛ ማንነታችሁን እንደ ቀልድ እያጣችሁ ትመጣላችሁ። በተጨማሪም ደግሞ ለዚህም ትልቅ የሚባል ዋጋ እየከፈላችሁ ነው የምትሄዱት። ይሄ ሁሉ መከራ የሚደርስባችሁ ለምንድን ነው? የሰዎችን ፍርድ፣ የሰዎችን ወሬ፣ የሰዎችን አፍ ስለፈራችሁ። የሰዎችን ተቀባይነት መፈለግ ማለት እስር ቤትን መጠየቅ ማለት ነው። እናንተ ከሰዎች ተቀባይነትን ፈለጋችሁ ማለት ታስራችሁ የምትቆዩ ሰዎች ናቸው። ታዲያ ታስሬ ከሆነ እንዴት ነው የእስር ቤቱ በር የማይታየኝ? እንዴት ነው ቢያንስ ብረቶቹ የማይታዩኝ ካላችሁ በብረቶቹ መካከል አንገታችሁን አውጥታችሁ ዓለምን እያያችሁ ስለሆነ ነው። አንገታችሁን ወደ ኋላ መለስ ብታደርጉ እዚህች ምድር ላይ ያሉትን ነገሮች እንዳለ እየተመለከታችሁ ያላችሁት ከዚህች እስር ቤት ውስጥ እንደሆነ ልብ እያላችሁና ያስተዋላችሁ ትመጣላችሁ። ነገር ግን እዚህ ጋር አንድ ማጂክ ይፈጠራል፣ ተአምር አለ። ይቺን የታሰራችሁባትን ቦታ ብቻ መለየትና ማወቅ ነው የሚጠበቅባችሁ። ያቺን ነገር አንዴ ልብ ስትሉ ሙሉ ህይወታችሁ ተአምራዊ ለውጥን እያየ ይመጣል። ታዲያ ምን አይነት ነገሮች ሊቀየሩ ይችላሉ ካላችሁ መጀመሪያ ማን እንደሆናችሁ ልብ እያላችሁና እያስተዋላችሁ ትመጣላችሁ። ምክንያቱም ሰውን መሆን በጣም አድካሚ ነው። ይሄንንም እስር ቤት አንዴ ከተገነዘባችሁ በኋላ ይሄንን ፎልስ ሰልፍ ይሄንን የውሸት ማንነት አልፈልግም ትክክለኛውን ማንነቴን ነው የምፈልገው ብላችሁ አንዴ ልብ ስትሉ ልክ ከላያችሁ ላይ ፍርክስክስ እያለ እንደሚረግፍ ነገር የድሮ ማንነታችሁ ከናንተ ላይ እየተራገፈላችሁ ይመጣል። ይህም ሂደት ደግሞ በጣም አስገራሚና ሰርፕራይዚንግ ነው ሊባል ይችላል። ምክንያቱም ሁለቱ ማንነታችሁ በፍጹም አንድ አይደሉም፣ ሊሆኑም አይችሉም። ተቀራራቢ ናቸው እንኳን የሚያስብል አይደለም። ትክክለኛው ማንነታችሁ የተለያየ ቫልዩ የተለያየ ዋጋና እሴት አለው።
እስከዛሬ ይዛችሁት የመጣችሁት ሰው ግን የሚፈልገውና የሚመኘው የራሱ የሆነ ነገር ይኖረዋል። እናንተ ግን አውተንቲክ ሰልፍ የሚባለው ግን ያንን ነገር ሁሉ ሳይፈልግ ሌላ አዲስ ነገርን እየጠየቃችሁ ይመጣል። ምናልባት ይህ አዲሱ ማንነታችሁ ወይንም አውተንቲክ ሰልፍ የሚባለው የሚፈልጋቸው ነገሮች በፊት የሚያስንቁ የሚባሉ ነገሮች ወይንም ብዙ የሚያስከብሩ ነገሮች አይደሉም የሚባሉ ነገሮች ይሆናል። ታዲያ ይሄንን በር በመዝጋታችሁ የተነሳ ሰው ምንም ቢል ምንም ቢያስብ ስለኔ አይመለከተኛም ብላችሁ መንቀሳቀስ ስትጀምሩ እናንተ የምትፈልጉትንና ልባችሁ ውስጥ ያለውን ነገር ለመኖር ብቻ ነው እንጂ የምትሞክሩት ሌላ ምንም ሐሳብ የላችሁ። እዚህ ዓለም ላይ ምን አይነት ነገሮችን ሳደርግ ነው ኤንጆይ ማረጋው ወይንም ደግሞ ምን አይነት ነገሮች ናቸው እኔን ኢንትረስት የሚያደርጉኝ ብላችሁ ነው እንጂ የምትጠይቁት ምን አይነት ነገሮችን ባደርግ ነው የምርም የሚዝናና ሰው መምሰል የምችለው፣ ምን አይነት ተግባሮችን ባደርግ ነው ይሄ ሰውዬ ስማርት ነው የሚያስብለኝ የሚሉ ነገሮችን አይደለም። ታዲያ ይሄንን አደረጋችሁ ማለት ራሳችሁን ሙሉ ለሙሉ ነፃ አደረጋችሁ ማለት ነው። ሊበሬትድ ሶል ይሉታል። ነፃ የሆነ ነፍስ አይ ሹድ ቢ የሚባለውን ነገር ከአይምሯችሁ ውስጥ ነቅላችሁ ያወጣችሁ ሰዎች ትሆናላችሁ። አይ ሹድ ማለት ይሄንን መሆን አለብኝ ብላችሁ የምታስቡት ነገር መሆን አለብኝ ብሎ ከማሰብ በላይ ምንድነው ማተር የሚያደርገው ምንድነው የምርም የምፈልገው የሚለው ጥያቄ ነው የምትጠይቁት። ታዲያ አንዴ ይሄንን ጥያቄ ከጠየቃችሁ በኋላ በህይወታችሁ ብዙ የሚያጋጥማችሁ ነገር እንዳለ ግልጽ ነው። ምክንያቱም አውተንቲክ የሆነውን ሰልፍ የሚያውቁ ብዙ ሰዎች የሉ አይደለም ሰዎች እናንተም ትክክለኛ ማንነታችሁን እስከዛሬ ድረስ አላወቃችሁም ነበር። ስለዚህ ሰዎችም ይህንን አዲሱን ማንነታችሁን ሲያገኙት ሲያውቁት አይ ይሄኛ ከለመድነው ውጪ ነው ከለመድነው ሌላ ነገር ነው ያገኘነው ብለው መደናገጥ ይጀምራሉ። ስለዚህ ልትገለሉ የምትችሉበት መጠን በጣም ከፍ እያለ ይመጣል። ዘመድና የቅርብ የሚባሉ ቤተሰቦች እናንተን እየተዋችሁ ይመጣል። ጓደኞቻችሁ አይ እንትናኮ ተቀየረ ማለት ይጀምራሉ። በአዲሱ ማንነታችሁ ግራ የሚጋቡ ሰዎችም ይኖራሉ። የሚከፉባችሁንም ሰዎች አታጡ። ወደ ብስጭትም የሚመሩ ብዙ ሰዎች ሊኖሩ ይችላሉ። ተቀይረሃል ብለው እንደ ቁጣም እንደ ፍርድም እናንተ ላይ የሆነ ነገር ሊያመጡባችሁ ይችላሉ። ነገር ግን እንደዛ ቢሏችሁም ምናልባት ተቀየርኩ ብላችሁ ታስቡ ይሆናል እንጂ ፕሪቴንዲንግ የሚባለው ነገር ነው ከህይወታችሁ ያወጣችሁት። ያ ማለት ማስመሰል የሚባለው ነገር ከህይወቴ ቢወጣ ምን ይመስል ነበር፣ ምን አይነት ህይወት እኖር ነበር የሚለውን ያያችሁት። ይህ ማለት የሰዎች ኤክስፔክቴሽን እናንተን አይገዛችሁም ማለት ነው። ሰዎች ስለኔ ምን ያስባሉ ከኔስ ምንድነው የሚጠብቁት የሚለው ነገር ፍጹም እናንተ አይምሮ ውስጥ ያለ ነገር አይደለም። ይህንንም እነሱ ልክ እንደ ክህደት ነው የሚመለከቱት። ምክንያቱም ምንም እንኳን ወረቀት ላይ የሰፈረ ኮንትራት ባይኖራችሁም እስከዛሬ ያሳያችኋቸውን ነገር ነው የነፈጋችኋቸው። እናም ደግሞ ይህ ልባቸውን የሚጎዳ ክህደት ነው የሚሆንባቸው። ምክንያቱም እድሜ ልካቸውን እናንተን ከማወቃቸው ጀምሮ ሙሉ ለሙሉ የነበረውን ሰው ነው የነጠቃችኋቸው። ያንን ነጥቃችሁ አዲስ ሰው ስታመጡባቸው እንደዚህም አልተነጋገርንም ነው የሚሏችሁ። ምክንያቱም እነሱ የራሳቸውን ፍቅርና ተቀባይነት የሚሰጧችሁ እነሱ እናንተ እንድትሆኑ የሚፈልጉትን ሰው ስትሆኑላቸው ብቻ ነው። ስለዚህ አሁን ሌላ ሰው ከሆናችሁ ለምንድነው ያንን ተቀባይነት የሚሰጧችሁ? ለምን ብለው ጓደኛ ታጣላችሁ እንዳልኩት ሁሉ በተጨማሪ በተመሳሳይ ሁኔታ ደግሞ ሌሎች ግንኙነቶቻችሁ የበለጠ እየተነከሩላችሁ የበለጠ ጥልቅ የሆነ ግንኙነት ከሰዎች ጋር እየኖራችሁ ይሄዳል። ምክንያቱም አውተንቲሲቲ የራሱ የሆነ ማግኔቲክ ፎርስ አለው። እውነተኛ ማንነታችሁን ሆናችሁ ስትሄዱ ሰዎች ወደ እናንተ ይሳባሉ። ታዲያ ምን አይነት ሰዎች ናቸው የሚሳቡት ብላችሁ ጠይቁኝም አፕሩቭ ማድረግ የሚፈልጉ ወይንም ደግሞ ተቀባይነት መስጠትንና መቀበልን የሚፈልጉ ሳይሆኑ ራሳቸውን መስለው የቆዩ ሰዎች ወደ እናንተ ይሳባሉ። ማስመሰል የሰለቻቸው ሰዎች፣ ራሳቸውን መምሰል የፈለጉ ሰዎችና ራሳቸውን መሆንን መርጠው እየኖሩ ያሉ ሰዎች ወደ እናንተ የበለጠ እየተሳቡ ከነሱ ጋር ያላችሁ ግንኙነት የበለጠ እየዳበረ ይመጣል። እናንተ የምርም አውተንቲክ ሰልፋችሁን ስላገኛችሁ ትክክለኛ ማንነታችሁን አግኝታችሁ በዛ ማንነት ውስጥ እየኖራችሁ ስለሆነ ያንን ነገር ወደውላችሁ የሚቆዩ ሰዎች ነው የሚሆኑት። ይህ ግንኙነታችሁም ደግሞ እንደ ድሮ አይደለም የሚሆነው። ከአፕሩቫል ወደ ሬኮግኒሽን ይመጣል። እናንተን እንደሆናችሁት ነው የሚያዩዋችሁ፣ እነሱንም የምታዩዋቸው እንደሆኑት አድርጋችሁ። ሌላ ጊዜ የሚያደክማችሁ ግንኙነት፣ ከሰዎች ጋር ያላችሁ አድካሚ የሚባል ኢንተራክሽን አሁን ነርሽንግ ይሆናል። እናንተን የሚያሳድጋችሁ የበለጠ ግሎ እንድታደርጉ እንድትዋቡ የሚያደርጋችሁ ይሆናል። ለምንድነው እዚህ ጋር እየተዋብኩና እያደግኩ የምመጣው ካላችሁ አሁንም ዛሬ ተነስቼ እንትናን መሆን አለብኝ የሚባል ሐሳብ የለም። ስለዚህ ማንንም ለማስመሰል እየሞከራችሁ አይደለም። ራሳችሁን መሆን ደግሞ ከባድ ስራ አይደለም። ናቹራል ኤፈርት የሚጠይቅ ኤነርጂ የሚያወጣ አይደለም። በቃ አንድ ሰው ራሱን ሲሆን እኮ ሆነ ነው በቃ አይደል እንዴ?
የተሰማችሁን ነገር እንደተሰማችሁ መናገር ትጀምራላችሁ። ሰው ስለወደደው ስላልወደደው አይደለም፣ ሰው ስለሚቀበለው ስለማይቀበለው፣ በተጨማሪም ደግሞ ስላከበረኝና ስላላከበረኝ አይደለም። ማለትና መናገር ያለብኝን ነገር መናገር ባለብኝ መንገድ እናገረዋለሁ። ምክንያቱም የተሰማኝ ነገር ይሄ ነው የሚለውን ነገር ብቻ ይዛችሁ የምትንቀሳቀሱ ሰዎች ነው የምትሆኑት። እንደዛ ደግሞ ስትኖሩ ህይወታችሁ የበለጠ ውብ ይሆናል። ምክንያቱም ትክክለኛ ማንነቱን ያገኘ ሰው የእውነትም ነፃነትን ያገኘ ሰው ነው። በህይወቱ ላይ ነፃነትን አውጆ ያቺን ነፃነት እያጣጣመ ዘና እያለ የሚያልፍ ሰው ይሆናል። ከአለን ዋትስ ትምህርቶች ላይ ጥቂቱን በዚህ መንገድ አቅርቤላችኋል። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።